እንኳን ለሊቀ ሰማዕት ለቅዱስ እስጢፋኖስ ወርሃዊ የመታሰቢያ በዓል በሰላም አደረሳችሁ። እንዲሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ የመታሰቢያ በዓላቸው በሰላም አደረሳችሁ። ከዚህ በመቀጠል የሰማዕቱ የቅዱስ እስጢፋኖስ ገድል እናሰማለን። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም አምነን የቁስጥንጥንያ ሊቀ ጳጳሳት አባ ቴዎፍሎስ ስለ ንዑድ ክቡር ቀዳሚ ሰማዕት ቅዱስ እስጢፋኖስ የተናገረው በወርሃ ጥር የሚጸለይ የሚነገር ዜና ገድሉን እንጀምራለን። የንዑድ ክቡር ቅዱስ እስጢፋኖስ ጸሎትና በረከቱ ከሁላችን ሕዝበ ክርስቲያን ጋር ይኑር፣ አሜን። ሊቀ ጳጳሳት ቅዱስ አባ ቴዎፍሎስ ስለ ሊቀ ዲያቆናት ቀዳሜ ሰማዕት ቅዱስ እስጢፋኖስ እንዲህ አለ። ብሩህ ፀሐይ ከምስራቅ ወጥቶ በምድር ሁሉ ላይ ያበራል። የንጋት ኮከብን በፊቱ ይወጣል። ፀሐይ ከላይ ወጥቶ ወደ ታች ይደርሳል። ፀሐይ ጽድቅ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ እኛ በመምጣቱ ልቦናችን አበራልን። ምድራዊ ፀሐይስ በ12 ሰዓት መዓልት ብቻ ያበራል። ፀሐይ ጽድቅ ጌታችን ኢየሱስ ክርስቶስ ግን ለዘላለም ይበራል። እነሆ ፀሐይ በጨረቃና በከዋክብት የሚተርፍ ብርሃንን ይሰጣል። ኢየሱስ ክርስቶስም በሰማይ በሚመስል በረት ውስጥ ከድንግል ማርያም እንደተወለደ መንፈስ ቅዱስን ተመልተው በተናገሩ ነቢያትና ሐዋርያት ላይ አብርቷል። ጌታችን መድኃኒታችን ኢየሱስ ክርስቶስ የተወለደበት በረት እንደ ቅዱሳን ኪሩቤል ሆኗል። እንኪያስ በረት ለማይመረመር አምላክ ዙፋን ሆነ። ሕፃናት ለሚመግብ ፈጣሪ በረት ማደሪያ ሆነው ሁሉን የያዘውን ጌታችን በረት ተሸከመው። በረት ከዓለማት ሁሉ ይሰፋል። ዓለም ሊወስነው የማይችለው የጌታ እብየ ግርማ በበረት ተወስኗልና በረት በቤተ መቅደስ ተመስሏል። ወንድሞች ሆይ ለጌታችን መድኃኒታችን ኢየሱስ ክርስቶስ ወርቅን ለመንግስቱ፣ ዕጣንን ስለ ክህነቱ፣ ዓለምን ስለሚያድን አዳኝ ሞቱም ከርቤውን ይዘው ወደ ቤተልሔም ያመጡለት የሰብአ ሰገልን ነገር ኑ አይታችሁ ተረዱ። ቅድስት ቤተ ክርስቲያንንም እንሳለማት። ስለ በረት ፋንታ ለርኅርተ ልብ እመቤታችን ወላዲት አምላክ ለድንግል ማርያም እንስገድላት። የጌቶች ጌታ የንጉሶች ንጉሥ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ስለ ወዳጁ ክቡር ሰማዕት ቅዱስ እስጢፋኖስ አማላጅነት ብሎ ይገለጣልና። ቀዳሚ ሰማዕት ቅዱስ እስጢፋኖስ የጥበብ ምስክር ነው። ጥበብ የተሰኘ በከበረ ደሙ ፈሳሽነት ያዳነን ርስተ መንግሥተ ሰማያትን ሰጥቶ የዋጀን እርሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ንዑድ ክቡር ቀዳሚ ሰማዕት ቅዱስ እስጢፋኖስ በሃይማኖቱ ጸንቶ ስለ ክርስቶስ ስም በድንጋይ ተወግሯልና። ንዑድ ክቡር ቀዳሚ ሰማዕት ቅዱስ እስጢፋኖስ መከራን በመታገሱ የድል አክሊልን ለራሱ ተዘጋጅቶለት ተቀዳጀ። ንዑድ ክቡር ቀዳሚ ሰማዕት ቅዱስ እስጢፋኖስ የሃይማኖት አበባ ነው። ንዑድ ክቡር ቀዳሚ ሰማዕት ቅዱስ እስጢፋኖስ ዜና መዓዛው ደስ የሚያሰኝ ጽጌረዳ። ቅዱስ እስጢፋኖስ እንደ ስንዴ እሸት ፍቅርን የተመላ። ቀዳሚ ሰማዕት ቅዱስ እስጢፋኖስ ሁል ጊዜ የሚያፈራ የወይን እርሻ ነው። ቅዱስ እስጢፋኖስ የሕይወት ፍሬ ነው። ቅዱስ እስጢፋኖስ ነጠብጣበ ሰማይ ነው። ቅዱስ እስጢፋኖስ በመስቀል ተጋድሎ ብርቱ ነው። ቅዱስ እስጢፋኖስ ትሕትናን ገንዘብ ያደረገ ያለ ፍርሃት በገዳዮቹ ፊት የተጋደለ ድል በሚነሳ ኃይል ተመልቶ በማኅበረ ክርስቲያን መሃል ገባሬ ተአምር ነውና። እንኪያስ ንዑድ ክቡር ቀዳሚ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ እነሆ የድል አክሊልን ተቀዳጀ፣ ራሱን የክብር አክሊል መልታለችና። እንግዲህ ንዑድ ክቡር ቀዳሚ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስን አመሰግነው ዘንድ ምን እላለሁ? በራሱ ላይ አክሊለ ክብርን ለተቀዳጀ ለቅዱስ እስጢፋኖስ እኔ ምን እሰጠዋለሁ? ምንስ አቀርብለት ዘንድ ይቻለኛል? አክሊለ ሀብትን ለተቀዳጀ ለእርሱ በተሸለመው ታላቅ ሽልማት ላይ ጨምሬ
ከዓለም ንብረት ሁሉ የሚበልጥ ሽልማትን ሁለንተናውን እጅግ የተሸለመ እርሱን እሸልመው ዘንድ እንደምን ይቻለኛል? እነሆ ቀዳሜ ሰማዕት ቅዱስ እስጢፋኖስ በሚደንቅ ተጋድሎ በሃይማኖትና በመገዛት በፍቅር በበጎ ሥራ ሁሉ ተመልቶ ቀድሞ ለሰማዕትነት ቀርቧልና ወጣትነትን በፍጹም ደስታ የመላ ቅዱስ እስጢፋኖስ ሆይ ለማመስገን ቀዳሚ ሆነሃልና ሀብተ ጸጋ ለአንተ ተገባ። ዝክርህን ለሚዘክሩ ሁሉ ጸጋንና ኃይልን ታድላቸዋለህ። ንዑድ ክቡር ቀዳሚ ሰማዕት ቅዱስ እስጢፋኖስ መዓዛ ቅድስና የሚወጣለት ማዕጠንት ነው። ንዑድ ክቡር ቅዱስ እስጢፋኖስ በጠላት ኃይል ላይ ትዕግስቱን አሳየ። ቅዱስ እስጢፋኖስ ሰዳዲ አጋንንት ድውያንን የሚፈውስ ሕዙናንን የሚያረጋጋ ለሙታን ልጆች አባት መበለቲቱን የሚረዳ የተበደሉትን የሚያጸና ከፈጣሪው ጌታችን ኢየሱስ ክርስቶስ ዘንድ ተሹሞ የስብከተ ወንጌል ጀማሪ የሃይማኖት አስተማሪ የፈጣሪውን የክርስቶስን መከራ የተቀበለ ሐዋርያ ነው። እነሆ ንዑድ ክቡር ቀዳሜ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ ፈጣሪው በተሰቀለበት መስቀል በተቸነከረባቸው ችንካሮች አምላኩ ኢየሱስ ክርስቶስ ዓለምን ለማዳን ቅዱስ ጎኑን በተወጋበት ጦርም በደስታ እየተመካ አይሁድን አሳፈራቸው። ሰዱቃውያንና ጸሐፍት ፈሪሳውያንም እየገሰጸ ዝም አሰኛቸው። የጌታችን መድኃኒታችን ኢየሱስ ክርስቶስን ስም እየመሰከረ ካህናተ አይሁድን ተቃወማቸው። በጌታችን መድኃኒታችን ኢየሱስ ክርስቶስ በማመንም ጸንቶ መናፍቃንን አሳፈራቸው። እምነት ለሌላቸው አሕዛብ ግን ርትዕት ሃይማኖትን ሰበከላቸው። ከዚህ በኋላ ክፉዎች አይሁድ ቀዳሜ ሰማዕት ሊቀ ዲያቆናት ንዑድ ክቡር ቅዱስ እስጢፋኖስን ይዘው ቅሚያና አመፅ ወዳለበት ወደዚያ ሸንጎ ያቀርቡት ዘንድ ወሰዱት። ነፍስን አትግደል፣ በሐሰት አትመስክር የምትል ነቢዩ ሙሴ ጻፋት የሕግ ኦሪትን የሚሽሩ ፍትህን የሚያዛቡ ጸሐፍት ፈሪሳውያን ተሰባሰቡ። ይህ ሰው በዚህ ቤተ መቅደስ ላይ ናዝራዊ ኢየሱስ ይህን ቤተ መቅደስ ያፈርሰዋል፣ ነቢይ ሙሴ የሰጠንን ሕግም ይሽረዋል እያለ የስድብን ቃል ይናገር ዘንድ ደፍሯል። ዝም ሊል አይቻለውም ብለው ምስክር ቆጠሩበት። ዳግመኛም እግዚአብሔርን ክዶ በነቢይ ሙሴ ላይ የስድብን ቃል ሲናገር ሰምተናል የሚል የሐሰት ምስክር አቀረቡ። እናንተ ሰነፎች አይሁድ ተገቢ ሆኖላችሁ ሕጉን ብትከተሉማ የምታድንና ዘላለማዊ ሕገ ወንጌልን የሰራላችሁ የዓለም ጌታ ጌታችን ኢየሱስ ክርስቶስን ከናንተ ጋር በሥጋ ተገልጦ ሳለ ትእዛዛቱን በጠበቃችሁ ነበር። እናንተ ግን ምራቃችሁን ተፋችሁበት። ዛሬ ግን እንደምትወዱት ትመስላላችሁ። እግዚአብሔርን ከድታችሁ ሳለ የምትወዱትና ነቢዩ ሙሴን የምታከብሩ ትመስላላችሁ። ብዙ ቀን የነቢይ ሙሴ አምላክ ጌታችን ኢየሱስ ክርስቶስ በድንጋይና በዘንግ ልትወግሩት ትሹ ነበር። ዛሬ ግን ጻድቅ ቀዳሚ ሰማዕት ቅዱስ እስጢፋኖስን ያለ ኀፍረት በድንጋይ እየወገራችሁ ያለ ዕውቀት እየተናገራችሁ ፈርሃያን እግዚአብሔር መስለው እንደሚታዩ ትመስላላችሁ። እነሆ እናንተ ሁል ጊዜ የአመፃ ሸንጎን ሰይማችሁ ይህ ሰው በእግዚአብሔርና በነቢይ ሙሴ ላይ በዚህም ቅዱስ ስፍራ ላይ የስድብን ቃል ይናገራል እያላችሁ የሐሰት ምስክሮችን ታቀነባብራላችሁ። ናዝራዊ ኢየሱስ ይህንን ቤተ መቅደስ ያፈርሰዋል ሲል ሰማኑ የምትሉት ይህ ነገር እንኪያ ምንድን ነው? እናንተ ቀዳሚ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ የገደላችሁት ቤተ መቅደስን አፈርሷልን? የመንጋውን እረኛ ጌታችን ኢየሱስ ክርስቶስን አገልጋይ እርሱን ገደላችሁ። ሕግን ያፈረሰ በርባንን አድናቸዋልና። ስለዚህም ሀገራችሁ ትመዘበራለች እንጂ አትጸናም። ነገር ግን ለእናንተ እነሆ ቤታችሁ ምድረ በዳ ሆኖ ይቀራል ያለው ወይንም ድንጋይ በድንጋይ ላይ ሳይፈርስ አይቀርም ብሎ የተናገረው ቅዱስ እስጢፋኖስ እንደሆነ ይመስላችኋል? እንዲህስ አይደለም። ነቢያት ይህን ተናገሩ፣ መንፈስ ቅዱስ አናገራቸው። ቅዱስ እስጢፋኖስም ይህንን የመንፈስ ቅዱስ ትእዛዝ አስተማረ እንጂ እነሆ ሐዋርያ የሕይወት ባለቤት
ጌታን ሰቀሉት እንዳለ እናንተም ዕፀ መስቀል ተክላችሁ የሕይወት ባለቤት ጌታችን ሰቀላችሁ። ቅድስቲቱ ሀገርንም አጠፋችሁ። እነሆ ደሙ በእኛና በልጆቻችሁ በልጅ ልጆቻችሁ ላይ ይሆን አላቸው። ራሳችሁን የፈረዳችሁ ፍርድም መልሶ አገኛችሁ። ከዚህ በኋላ መንፈስ ቅዱስ በንዑድ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስ ላይ አደረ። ወደ ሰማይ ባንጋጠጠ ጊዜም ጌታችን ኢየሱስ ክርስቶስን በባሕርይ አባቱ እግዚአብሔር አብ ቀኝ ተቀምጦ አየ። እንኪያስ በተጋድሎ ውስጥ የጸና ቅዱስ እስጢፋኖስን ተመልክቶ ለማጽናት እንጂ ሌላ ስለምን ተገለጠ? ስለዚህም ጌታችን መድኃኒታችን ኢየሱስ ክርስቶስ ተገልጦ ወዳጅ እስጢፋኖስ ሆይ አንተን የሚረታ የለምና አትፍራ፣ እኔም ስለ ጽና ሃይማኖት ስለ ተጋድሎህን አይ ዘንድ ተገልጫለሁና በሥጋ በመስቀል ላይ የተሰቀልኩት እኔ ጌታ ኢየሱስ ክርስቶስ ነኝ። እነሆ እኔ ካንተ ጋር ነኝና አድንህም አለው። ለሚቃወሙ ሁሉ ይህንን ንገራቸው፣ እኔም በመስቀል ላይ መከራን ሁሉ ታገስኩ፣ ሰይጣንን ድል ነስቼ ወደ ጥልቁ ጥየዋለሁ። አንተ በድንጋይ የሚወግሩህን አትፍራቸው፣ ወደ እኔ የሚያደርስ ሰማያዊ መሰላልን እነሆ አዘጋጅቼልሃለሁና አለው። ቀዳሜ ሰማዕት ቅዱስ እስጢፋኖስ ይህንን የነገረውን ሰምቶ እጅግ ደስ ተሰኘ። ስለ ጌታችን ኢየሱስ ክርስቶስን በመመስከር ጸና። ቅዱስ እስጢፋኖስ አይሁድንም እናንተ ትንቢተ ነቢያትን ወደ ፈቃዳችሁ የምትመልሱ በክርስቶስ የማታምኑ አመፃን የምትናገሩ ናችሁ፣ ለመታረድ እንደሚነዳ በሚሸልተው ፊት እንደማይናገር በግ ዝም አለ ብሎ ነቢዩ ኢሳይያስ የተናገረውን አልሰማችሁምን? ዳግመኛም እንደ እርሻ ያርሷታል፣ ኢየሩሳሌምንም እንደ ምድረ በዳ ትመዘበራለች ያለውን አላስተዋላችሁምን? ነቢዩ ዳዊት እስከ መሰረቶቿ ድረስ ተናወጠ የሚሉ የኢየሩሳሌምን ልጆች በኢየሩሳሌም መከራ ጊዜ አቤቱ አስባቸው ያለው ትንቢተ ነቢያት እነሆ በላያቸው ተፈጸመ። እንደገናም ሊቀ ነቢያት ሙሴ መንገዳቸው ጠማማ ምክራቸውን ፈጽሞ ከፋ፣ ልባቸውንም ወደ እግዚአብሔር አልመለሱምና በላያቸው የምትመጣባቸው ክፉ ቀን አለ እንዳለ፣ ይልቁንም በኋለኛይቱ ዘመን ጌታችን ኢየሱስ ክርስቶስ በመጣ ጊዜ ትምህርቱን ሊሰሙ ቃሉንም ሊያደምጡ አልወደዱም። ስለዚህም በላያቸው 7 መቅሰፍት አመጣባቸው። እንደ በደላቸውም በከፈላቸው ጊዜ መጨረሻቸው ከመጀመሪያቸው ይልቅ የከፋ ሆነ። እነዛ እባቦችን ላከባቸው፣ የአራዊትን ምስል አማልክት አድርገው አቆሙ። ስለ እነርሱም ነቢዩ ዳዊት እሊህን ያቆሙ የሚታመኑባቸው እንደነርሱ ይሁኑ፣ አራዊትም ያላቸው አሕዛብን ነው። ስለ እነርሱም ነቢይ ልጆቻችሁና ሴቶቻችሁን ይማርካሉ፣ ከብቶቻችሁን ይገድላሉ፣ ሀገሮቻችሁ ምድረ በዳ ይሆናሉ። ዳግመኛ ነቢዩ ዳዊት ሀገራችሁ ምድረ በዳ ትሆን እንዳለ ከቤታችሁ የሚቀመጥ አይገኝም፣ አንተ የጠላኸው እነርሱ ተከተሉ ተብሏልና። ይህ ትንቢትም በላያቸው ተፈጸመ። እስከ ዛሬ ድረስ በአሕዛብ ሁሉ ዘንድ ተዋረዱ። እነሆ የሰራዊት ጌታ እግዚአብሔር የተናገረው ሁሉ በእሊህ ክፎች አንገታቸው ላይ ያመጣባቸው። ቀዳሜ ሰማዕት ቅዱስ እስጢፋኖስ እንዲህ እያለ ሕዝቡን ሁሉ በተሰበሰቡበት ጉባኤ በነገራቸው ጊዜ ቃሉን ሰምተው ጥርሳቸውን እያፏጩ ተቆጡ፣ መራቃቸውን እየተፉም ሰደቡት። ቅዱስ እስጢፋኖስ ግን መልሶ እንደ አባቶቻችሁ መንፈስ ቅዱስን የምትቃወሙ ልባችሁ በሸንገላ የተመላችሁ ብሎ የተከፈተ ሰማይን ተመለከተ። እነሆ የተከፈተች ደጃፍን የሚሻ ይግባ አለ። ይህንንም ሰምተው ይገድሉት ዘንድ ከከተማ ውጭ አወጡት። ቅዱስ እስጢፋኖስም አቤቱ ጌታ ኢየሱስ ክርስቶስ ሆይ በሥጋዬ ውስጥ ያሳደርካት ነፍሴን ተቀበላት። ጌታ ሆይ ነፍሴን እንደ ወፍ ከሚያጠምዱ ወጥመድ አድናት። ዳግመኛም በደላቸውን ይቅር በላቸው፣ በላይ ያደረጉትን ሁሉ በደልና ኃጢአት አድርገህ አትቁጠርባቸው። እነርሱ ከቀድሞ ጀምሮ ሸክም የከበዳቸው ናቸውና። ለሌሎች ምክንያት መርገም አታድርገኝ፣ ዋጋዬን ጎደሎ መስዋዕት ተጋድሎዬንም ሕጹጽ አይሆንብኝ። እነርሱ በስንፍናቸው ወደ አንተ አቅርበውኝ ያለ ፈቃዳቸው መንግሥተ ሰማያትን ወራሽ አድርገውኛልና። እነሆ ከምድር ተለይቼ ወደ ቅዱሳን ማደሪያ ሄዳለሁ። አንተ በሰው ፊት ያመነኝን በሰማያት ባለው አባቴ ፊት
አምነዋለሁ። በሰው ፊት የከዳኝን እኔም በሰማያት ባለ አባቴ ፊት እክደዋለሁ ብለህ የገባህልኝን ቃል አምናለሁና። ስለዚህም ነፍሴን መስዋዕት አድርጌ ስለ ቅዱስ ስምህ ክብር አቀረብኩልህ። እንደሚፈስ ጽዋም ደሜን በእጅህ አደራ አድርጌ አኖራለሁ አለ። ከዚህ በኋላ እሊህ አንገታቸው የደነደነ ክፉዎች አይሁድ ሁላቸው በላዩ ተነሱበት። ቅዱስ እስጢፋኖስንም በገመድ አስረው አቤቱ ነፍሴን በእጅህ አደራ ሰጠሁ ብሎ ስመ እግዚአብሔርን እየጠራ በድንጋይ ይወግሩት ጀመር። ይህንንም ብሎ አረፈ። ከዚህ በኋላ ደጋጎች ጻድቃን ሰዎች በታላቅ ለቅሶ ቀበሩት። ወንድሞች ሆይ ዓለም ሳይፈጠር አስቀድሞ ዓለምንም አሳልፎ ግዛትና መንግስቱ ምስጋናም የባህሪ የሆነ በጌታችን መድኃኒታችን ኢየሱስ ክርስቶስ አጋዥነት የሰማዕትነት አክሊል ክብርን ተቀብሎ መንግስተ ሰማያትን የተቀዳጀ የቀዳሜ ሰማዕት ሊቀ ዲያቆናት ክቡር ቅዱስ እስጢፋኖስ ተዝካረ በዓሉን እናድርግ። የሊቀ ዲያቆናት ቅዱስ እስጢፋኖስ ገባሪ ተአምር ጸሎትና በረከቱ ከሁላችን ጋር ይሁን አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን የቅዱሳን ነቢያት ሐዋርያት ተስፋ አድርጎ የሰጣቸው ዓለም ሳይፈጠር አስቀድሞ የተዘጋጀች ሰማያዊ ርስታቸውን ይወርሱ ዘንድ ስለ ቅዱስ ስሙ የተጋደሉ የጻድቃን የሰማዕታት አምላክ ጌታችን ኢየሱስ ክርስቶስ ለወዳጁ ለክቡር ቅዱስ እስጢፋኖስ የሚነበብ ቃል ኪዳኑን እናነባለን። የቀዳሜ ሰማዕት ቅዱስ እስጢፋኖስ ጸሎቱ በረከቱ ከሁላችን ጋር ይሁን። ጌታችን መድኃኒታችን ኢየሱስ ክርስቶስ በተጋድሎ ለከበረ ወዳጁ ቀዳሜ ሰማዕት ቅዱስ እስጢፋኖስ ቃል ኪዳንን ሰጠው፣ እንዲህም አለው። ስለኔ ብለህ በወርቅ ያጌጡ ያማሩ ልብሶችን ስለናቀ ዓይን ያላየውን ጆሮ ያልሰማውን በሰው ልብም ያልታሰበውን ያለብስሃለሁ። ሀገርህን ስለተውክኔ ሰማያዊት ኢየሩሳሌምን እሰጥሃለሁ። የሚጠፉ ምድራውያን ቤቶች ስለናክም ለዘላለሙ የማያልፍ ቤትን አወርስሃለሁ። ዝክርህን ላደረገ በአማላጅነት ለታመነ ሰው እኔ በአገልጋዮች መላእክት ፊት ባለሟልነትን አድለዋለሁ። መጽሐፈ ገድልህን የጻፈ ያጻፈ እኔ ስሙን በመጽሐፈ ሕይወት አሰፍረዋለሁ። የተራበውን ላጠገበ የሕይወት ምግብ አጠግበዋለሁ። ለተጠማም በስመ ቀዝቃዛ ውሃን ስንኳ ያጠጣውን እኔ ጽዋ መድኃኒትን አጠጣዋለሁ። የተራበውን ለጋበዘ እኔ የ10,000 ዓመት ግብዣን መግቤው የሕይወት ምግብን አጠግበዋለሁ። በዕለተ በዓል በቤተ ክርስቲያን የጸለየውን ጸሎቱን ልመናውን ፈጥኜ ሰማዋለሁ። እኔ ማደሪያ የማደርጋትን ቤተ ክርስቲያን በስሜ ያነጸውን እኔ 12 የብርሃን አዳራሾች አዘጋጅለታለሁ። በመታመን መጽሐፈ ገድልህን በቤቱ ውስጥ ያኖረ ሰው ሕመምና የእንስሳ ሞትም ቢሆን የእህል ጉድለትም ቢሆን ወደ ቤቱ አይገባም። በንጹሕ ልብ መጽሐፈ ገድልህን የደገመ ያለ ሐኬትን በእምነት የሰማውን ከመከራ ሁሉ ሰውረዋለሁ። ለቤተ ክርስቲያን ዕጣን ሜሮን ዘቢብ መብራትን የሚያስገባውን እኔ መንግሥተ ሰማያትን አወርሰዋለሁ። ለቤተ ክርስቲያን የከበሩ አልባሳትን ሰጥቶ ቦታህን የሚያከብረውን እኔ በመንግሥት ያከብረዋለሁ። ጠላቶቹን ድል መንሳትንና ድህነትን ሰላምንም አጎናጽፈዋለሁ። በምድር ላይ ዕድሜውን አስረዝመዋለሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ ለወዳጁ ለቅዱስ እስጢፋኖስ ይህንን ቃል ኪዳን በሰጠው ጊዜ ቅዱስ እስጢፋኖስም አቤቱ በፊት ባለሟልነት አግኝቼ እንደሆነ እናገር ዘንድ ፍቀድልኝ አለ። ጌታም ወዳጅ ወደድከውን ለምን አለው። የከበረ ቅዱስ እስጢፋኖስም ይህንን ሁሉ ስለሰጠኝ ቅዱስ ስምህ ፈጽሞ የተመሰገነ ይሁን። ዝክሬን ያዘከረውን መጽሐፍ ገድሌን የጻፈውን ያጻፈውን በምልጃ የታመነውን እስከ ስንት ትውልድ ትምረዋለህ አለው። ጌታችን ኢየሱስ ክርስቶስም እስከ 15 ትውልድ እምርልሃለሁ አለው። ቅዱስ እስጢፋኖስም መልሶ ከሩቅም ከቅርብም ከቅጽረ ቤተ ክርስቲያን የተቀበሩ ከደዌ ጽናት የተነሳ ያለ ንስሐ በድንገት የሞተውን አቤቱ ኃጢአቱን ይቅር በለው። አቤቱ ይችን ቤተ ክርስቲያን ሰውም በውስጧ እንዳይታጣ በውስጡ ያሉትን ሁሉ ባርክልኝ። ለድሆች መጠጊያ፣ ለተራቡም መጠጊያ፣ ለተራቆቱት ልብስ ትሆን ዘንድ ይህችን ቤትና ሁላቸው ቅዱሳን ደቀ መዛሙርቶቼን ባርክ።
እሊህ ደቀ መዛሙርቶቼ ብዙ ሆነው እንደ ባህር አሸዋ እንደ ሰማይ ከዋክብት በዝተው እንደ አባታችን ያዕቆብ ልጆችም ይሰፉ ዘንድ ወደ እነርሱም ክፉ በሽታና ቸነፈር ቢሆን እንዳይቀርባቸው ይሁን። በፊትህ ቆሜ ምሕረት ቃል ኪዳንን የተቀበልኩባት ይህችን በዓተ ማኅበሬንም ባርክልኝ ብሎ ለመነ። ጌታችን ኢየሱስ ክርስቶስም ዘግኖ እምነቷን ለተቀባ ሁሉ ይህችን ስፍራ በረከትና መድኃኒት ትሆነው፣ ሕማም ያለበት ሁሉ ከሕማሙ ይዳንባት፣ ታምኖ በልብሱ ቋጥሮ የያዘ ሰውም ከደዌው ይፈወስ፣ የተቀባውም ከቸነፈር ይዳንበት ብሎ ቃል ኪዳን ለቅዱስ እስጢፋኖስ ሰጥቶት ወደ ሰማይ አረገ። ቅዱስ እስጢፋኖስ ከፈጣሪው ከቅዱሳን ነቢያት፣ ሐዋርያት፣ ከጻድቃን ከሰማዕታት አምላክ ጌታችን ኢየሱስ ክርስቶስ ይህንን ቃል ኪዳን ስለተቀበለ ደስ ተሰኘ። ከደቀ መዛሙርቱ ሁሉ አልቆ የሚወደው ደቀ መዝሙሩን ጠርቶ በዚች ሌሊት ጌታዬና መድኃኒቴ አምላኬ ኢየሱስ ክርስቶስ ተገልጦልኝ ቃል ኪዳን ሰጠኝ ብሎ የምህረት ቃል ኪዳን እንደሰጠው ለትውልድ ትውልድ መዳኛ የሚሆን የተሰጠው ይህንን ቅዱስ ቃል ኪዳኑን ሁሉ ነገረው። የቀዳሚ ሰማዕት የቅዱስ እስጢፋኖስ ደቀ መዝሙር ለመምህሩ ቅዱስ እስጢፋኖስ ከጌታችን ኢየሱስ ክርስቶስ ዘንድ የተሰጠ ይህንን የከበረ ለሰው ልጆች ምህረትን የሚያሰጥ ቃል ኪዳን በሰማ ጊዜ እጅግ አደነቀ። የቅዱስ እስጢፋኖስ በረከትና ረድኤቱ አምላክን የወለደች የድንግል ማርያም በረከቷ የቅዱሳን ነቢያትና ሐዋርያት ጻድቃን ሰማዕታት በረከታቸው የንዑድ ክቡር ቅዱስ እስጢፋኖስ የከበረ መጽሐፈ ገድሉን በመስማት ዝክሩን ለመካፈል ዛሬ ከቅርብም ከሩቅም መጥተን እነሆ በዚች በተሰበሰብን ሁላችን ሕዝበ ክርስቲያንና በእኔ ላይ የሚደር በዚች ዓለም በሚመጣው ዓለም ሁሉ ከመከራ ሥጋ ከመከራ ነፍስ ይጠብቀን። መጽሐፈ ገድሉን የጻፈውን ያጻፈውን የተረጎመውን ያነበበውን ንባባቱን የሰማውን ያሰማውን ዝክሩን የሚያደርጉትን ሁሉ አምላከ ቅዱስ እስጢፋኖስ ልዑል እግዚአብሔር ይቅር ብሎን ለዘላለማዊት መንግሥተ ሰማያት ያወርሰን። የተከበራችሁ የልዑል እግዚአብሔር ቤተሰቦች ከዚህ በመቀጠል የሰማዕቱ የቅዱስ እስጢፋኖስ መልኩን እናሰማለን። ደምግባቱ እንደ አንበሳ ለሆነ የዮሴፍ ብርሃን ገጽ ይልቅ ሞገሰ ብርሃኑ ደስ ስለሚያሰኝ ቅዱስ ገድልህ ሰላምታ የሚገባ በገቢረ ተአምር የከበርክ ቀዳሜ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ ሆይ እንደ አለት የጸና ነቢይ ኤርምያስ ነህን? ወይስ አንተን በመቃወም የአይሁድ ኃያላን ያልቻሉ አንተ ማነህ? እኔ አገልጋይ ያንተን ኃይል እሻለሁና እርዳኝ። ሁለቱ ዓይኖችን እንደ ተወዳጅ ጋሻ ሆነው ለሚጋርዱ ቅዱሳት ቅንድቦች ሰላምታ የሚገባ ቀዳሜ ሰማዕት ንዑድ ክቡር ቅዱስ እስጢፋኖስ ሆይ አንዲቱ ቅንድብህና እርሷን የምትመስል ሁለተኛይቱ ቅንድብህ በየተራ ወደ አንተ በተዘረጉ ጊዜ የኔ ወዳጅ የሥጋና የነፍሴን ዓይኖች ከጥፋት ይሰውሩልኝ ዘንድ እማጸንሃለሁ። እግዚአብሔር ወልድ በባሕርይ አባቱ እግዚአብሔር አብ ቀኝ ተቀምጦ በገሃድ ላዩ ቅዱሳት ዓይኖች ምስጋና የሚገባ መከራን የታገስክ ንዑድ ክቡር ቀዳሜ ሰማዕት እስጢፋኖስ ሆይ ክብርህ ገናና ሲሆን በላይ ድንጋይን በመከመር ክፉዎች አይሁድ በላይ ክቡድ ድንጋይን በመከመር ጸዋትወ ሲቃይን እንደምን አበዙ። አንድ አምላክ በሆነ ስሉስ ቅዱስ እግዚአብሔር ስም አምኜ እነሆ ጸሎተ መልክን በየወገኑ ጀምር ያለሁና አባት ልጁን መምህርም ደቀ መዝሙሩን እንደሚረዳ ምስጋናን ለመፈጸም እርዳኝ። የቅዱሳን መላእክት ፈጣሪ ሕያው እግዚአብሔር በቅዱሳት ጣቶቹ ለጻፉት ቅድስት ዝክረ ስም ምስጋና የሚገባ በሃይማኖት ጸንተው ካረፉ ወንድሞች ቅዱሳን ማህበረ በኩር ጋራ እስከ ዓለም ዳርቻዎች ወንጌልን የሰበክ ንዑድ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስ ሆይ ቅዱሳን መላእክት የኔ ወዳጅህንም ስም ይጽፉልኝ ዘንድ አማልደኝ። የጻድቅ አቤልን በድንጋይ የመወገር አሰር የተከተልክ ከርጉም የስድብ ቃል ጋራ በድንጋይ በወገሩ ጊዜ በደም መፍሰስ ለቀላ ቅዱስ የራስ ጸጉር ሰላምታ የሚገባ የዳግማዊ አዳም የጌታችን ኢየሱስ ክርስቶስ ወዳጅ
ቀዳሚ ሰማዕት ቅዱስ እስጢፋኖስ ሆይ ጻድቅ አቤል በድንጋይ ተወግሮ ያረፈበት መጀመሪያ እንደሆነ አንተም በፍጹም ትዕግስት በኩረ ሰማዕታት ነህ። በልዕልና አንድ ለሆኑ ከከፍተኛ ተራሮች ራስ ይልቅ ማዕረገ ክብሩ ከፍ ላለ ቅዱስ ራስ ሰላምታ የሚገባ የልዑል እግዚአብሔርን ሕግ የፈጸምክ ሊቀ ዲያቆናት ቅዱስ እስጢፋኖስ የራሴን በጎ ሐሳብ በአበባ የተሸለመ ዘውድን ለስሜም ሞገሰ ስምህን ሸልመ ትሰጠኝ ዘንድ እማጸንሃለሁ። ቀይ ጽጌረዳን እንደሚያፈራ አፈው የተሰኘ ሽቶ የቅላታቸው መልክ ቀይ አበባን ለሚመስሉ ቅዱሳት ጉንጮች ሰላምታ የሚገባ መርሃ ሰማዕታት ንዑድ ክቡር ሊቀ ዲያቆናት ቅዱስ እስጢፋኖስ ሆይ አንተ በደል መርከብን የምታቆም የባህር ወደብ ነህና ማዕበለ ሞገድ በሌለበት ባሕረ ጽድቅ ትመራይ ዘንድ እለምንሃለሁ። የሰባቱ ሰማያት ደጃፎች የተከፈቱልህ ጊዜ የቅዱሱ ካህነ ሰማይ ሱራፌ ዕጣንን ያሸተተ ለቅዱሳት አፍንጮች ሰላምታ የሚገባ የሰማዕትነት ጀማሪ ዕፀ መዓዛ ንዑድ ክቡር ቅዱስ እስጢፋኖስ ሆይ የኔ ወዳጅ መዓዛ ጸሎት እንደ መልካም ሽቶና እንደ ተወደደ ዕጣን በፊት ይቅረብ። በትዕግስት ከጽኑ ጋር ለተጠበቁ ቅዱሳት ከናፈሮች ሰላምታ የሚገባ ቀዳሚ ሰማዕት ቅዱስ እስጢፋኖስ ሆይ አባታችን ያዕቆብ ባለጸጋ ላባን ደስ እንዳሰኘው የኔንም ነፍስ ከበረከተ ጸጋ ተመግባ ደስ ታሰኝ ዘንድ እማጸንሃለሁ። የእመቤታችን ድንግል ማርያም ልጅ ወልደ እግዚአብሔር ክርስቶስን በባሕርይ አባቱ እግዚአብሔር አብ ቀኝ ተቀምጦ የተገለጸልህን ለተናገረ ቅዱስ አንደበት ሰላምታ የሚገባ ቀዳሚ ሰማዕት ንዑድ ክቡር ቅዱስ እስጢፋኖስ ሆይ አምላክ እግዚአብሔር ያጥ ሰው ሞት አያሻምና እኔ ልጅ ንስሐ ሳልገባ እንዳልሞት ትጠብቀኝ ዘንድ ደጅ እየጠናው እማጸናለሁ። ከበረድና ወተት ይልቅ እጅግ ለነጹ ለእያንዳንዱ ቅዱሳት ጥርሶች ሰላምታ የሚገባ ቀዳሚ ሰማዕት ቅዱስ እስጢፋኖስ ሆይ የእግዚአብሔር አብ የባሕሪ ልጁ ኢየሱስ ክርስቶስ አባቶ ይቅር በላቸው እንዳለን አንተም በድንጋይ ስለወገሩ በጸሎት በደልና ኃጢአትን ማስተሰር ይገባልና የከበቡ ጠላቶችን በደል ይቅር እንዳሰኘ የኔንም ኃጢአት ይቅር አሰኝልኝ። ወንጌላዊ ቅዱስ ማቴዎስ ያን ጊዜ ገና ወንጌሉን አልጻፈም ነበርና ስለ ኦሪተ ሙሴ አስቀድመ የተናገረ ቅዱስ እስጢፋኖስ ሆይ ንጉሥ ሄሮድስ አንገታቸውን ካስቆረጣቸው ሕፃናት በስተቀር ካንተ በፊት የሰማዕትነት ጀማሪ አልነበረምና አንተን ማወቄ በላይ መላ። እንደ ነደ እሳት ያለ ሰይፍ የሚቆርጥ ቃለ እግዚአብሔርን የሰበክህ ስለ መለኮት የሚያስተማርህ የተዘጋ መጽሐፍ ገልጠህ የምትተረጉም ቀዳሚ ሰማዕት ንዑድ ክቡር ቅዱስ እስጢፋኖስ ሆይ የሚጠቅም የአማላጅነት አዳኝነትህን ነገር ከጽድቅ ጋራ በየዕለቱ ቃል በቃል ፊት ለፊት ተገልጸ ታሳይ ዘንድ እማጸንሃለሁ። ቅዱስ ሰውነትን ሲቃይና መከራ ስደትም ያስጨነቁትን መጨነቅ እንደ እህል ጣዕም ለቀመሰ ቅዱስ ጉሮሮ ሰላምታ የሚገባ ስምህ እንደ አበሞ ሽቶ የሚጣፍጥ ንዑድ ክቡር ቅዱስ እስጢፋኖስ ሆይ የሕያው እግዚአብሔር ስም እየጠራ ጥፋትም ሳይኖርብህ ቅንዓትን የተመሉ ክፉዎች አይሁድ እንደምን በድንጋይ ወገሩ? አንገታቸው የደነደነ አይሁድ ይስቡት ዘንድ በገመድ ላሰሩት ቅዱስ አንገት ሰላምታ የሚገባ ንዑድ ክቡር ቅዱስ እስጢፋኖስ ሆይ አንተ ወዳለህበት ደብረ መቅደስ ገባ ዘንድ አንተ ባደርክበት አድር ዘንድ የቅድስና ጽድቅና የአማላጅነት ብርሃን እንዲመሩኝ እማጸናለሁ። ከበደል ቀንበር ፈጽመው ለራቁ ቅዱሳት ትከሻዎች ሰላምታ ይገባል። ትከሻዎች በብህንሳ አውራጃ እንደኖረው አባታችን ያዕቆብ በሀገረ ክብር የተመላ ንዑድ ክቡር ቀዳሚ ሰማዕት ቅዱስ እስጢፋኖስ ሆይ
እንደሚያገሳ አንበሳ የአንተን ድምፅ በሰሙ ጊዜ የአሳሞች አይሁድ መንጋ ተበተኑ፣ ክፎች ከሃዲያንም ጠፉ። የባሕርይ አምላክ ጌታችን መድኃኒታችን ኢየሱስ ክርስቶስ መዝርዓተ ኃይሉን የተጠጋ እንደ አባታችን ሆር ጀርባም ለተባረከ ቅዱስ ዘባን ሰላምታ የሚገባ ንዑድ ክቡር ቀዳሚ ሰማዕት ቅዱስ እስጢፋኖስ ሆይ የአገልጋዮች ዲያቆናት ሥርዓትን በጠበቅህ ጊዜ የታዘዝከውን ተልእኮ ሁሉ ስለፈጸምክ ቅዱሳት ሐዋርያት በአንተ ደስ ተሰኙ። ጥበብንና ዕውቀትን ሳይጎድለው የማስተዋል መንፈስን ለተመላ ሰላምታ የሚገባ ንዑድ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስ ሆይ አባታችን ያዕቆብ ልጁ ዮሴፍን እንደባረከው አንተም የልጅህን ተባረከኝ ዘንድ በእንግድነት ወደ እኔ ትመጣ ዘንድ እለምንሃለሁ። ንጉሠ እስራኤል ሰለሞን ላደነቃት የተመረጠች ጥበብ ማደሪያ ለሆነች ቅድስት ሕፅን ሰላምታ የሚገባ ንዑድ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስ ሆይ ኢየሩሳሌም ቅዱሳን ነቢያትና ቅዱሳን ሐዋርያትን እንደገደለች አንተንም በአደባባይ ገደለችን። ከከሃዲዎች አደባባይ ተለይተ ስንዴና እንክርዳድን ለመለየት የወንጌል መንሽን ለተሸከሙ ቅዱሳት እጆች ሰላምታ የሚገባ ፈጣሪንና ወንድምን ስለመውደድ የተነገረች ትእዛዝ የፈጸምክ ንዑድ ክቡር ቀዳሚ ሰማዕት ቅዱስ እስጢፋኖስ ሆይ ፈጣሪ ክርስቶስ ከሙታን ተለይቶ ቀድሞ እንደተነሳ አንተም ከማኅበረ ሰማዕታት ጉባኤ ሁሉ ሰማዕትነትን በመቀበል ቀደምክ። ኃይለ እግዚአብሔር በላዩ ያደረበት ከፍ ላለና ለከበረ ቅዱስ ክንድ ሰላምታ የሚገባ በሐቅ ለአሚን የበቀልህ ንዑድ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስ ሆይ ከሚንቦገቦግ ብርሃንና በመስቀል ምልክት ከተጎነጎነ ጽጌረዳ ጋራ ሐጹረ ሃይማኖት ከቦ የምትኖር የጥልቅ የባሕር እንኮይ አንተነ ከማኑሄ ልጅ ሶምሶን ክርን ይልቅ ጽናትና የኃይሉ ዝና በሁሉም ዘንድ ለተሰማ ቅዱስ ክርን ሰላምታ የሚገባ መዓዛ ገድልህ እንደ ሽቶ መዓዛ የሚጣፍጥ ከአፋዋት ሽቶዎች የምትልቅ ንዑድ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስ ሆይ ለወንድሞች ሰማዕታት የሰማዕትነትን መንገድ እንደመራሃቸው እኔንም ምስጋና ወዳለበት በሕይወት መንገድ ምራኝ። የሰማዕትነት መጠኗ እንደ ርዝመቷና ስፋቷ በድካምና በሲቃይ ዘንግ ለተለካባት ክንድ ሰላምታ የሚገባ በግርማ ሞገስ የተሸለምክ ንዑድ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስ ሆይ በአንተ አማላጅነት የመጽሐፈ ሕይወት ወንጌል ትርጓሜ በአንተ ተሰብኮ መርገመ ኦሪት ተሻረ። ለድሃና ለተቸገሩ ያለ መሳሳትና ያለ ቸልታ ለሚያዝኑና ለሚለግሱ የመሃል እጆች ሰላምታ የሚገባ ንዑድ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስ ሆይ ሰጎን ጫጩቶቿን ከአውሬ እንደምትጠብቅ እኔንም አንተን በአማላጅነት የሕይወት የጠባቂ ረዳቴ አድርጌሃለሁና ከንስሐ ቀድሞ ከሚመጣ ድንገተኛ አይነ ሞት ትጠብቀኝ ዘንድ ከክፉ በሽታ አድነኝ። ተቆርጠው ከተከረከሙ በኋላ ዳግመኛም ያበቅሉ ዘንድ ልማድ ላላቸው ቅዱሳት የእጅ ጥፍሮች ሰላምታ የሚገባ በጽኑ አለት የተመሰረተ የእግዚአብሔር ሕንፃ ንዑድ ክቡር ቀዳሚ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ ሆይ በጽኑ አለት ላይ እንጂ በአሸዋ ላይ አልተመሰረትክምና የአመፃ ነፋሳት ሁሉ አንተን ይገፉ ዘንድ አይቻላቸውም። በዚያ ወድቆና ተጥሎ በዋለበት ስፍራ በግፍ ገመዶች ታስሮ ለተጎተተ ቅዱስ ጎን ሰላምታ የሚገባ ልቦናን ደስ የምታሰኝ የፍቅር ወይን ንዑድ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስ ሆይ የድል ደስታን በተቀበልክባት ቀን ዕውቀትን የሚያድል ጥበብን የሚሰጥ የበዓልህን ወይን ታጠጣይ ዘንድ እለምንሃለሁ። ሰርናየ በረከትን ለተመላ በጽጌ ሃይማኖትም ለተከበበ እንደ ዝሆን ቀንድ ሰሌዳው ለረዘመ
ቅዱስ ሆድ ሰላምታ የሚገባ። በድንጋይ የተወገረ ቅዱስ እስጢፋኖስ ሆይ ከጊደርና በግ ደም ይልቅ የተሻለ እንደ ነቢዩ ሐጌ ልጅ ነቢዩ ዘካርያስ በሰማዕትነት የፈሰሰ የአንተ የሰማዕትነት ደም በአማላጅነት የኃጢአታችን ብዛት ሁሉ የሚደመስስ ይሆንልን። የክፉዎችን በደል ይቅር ያሰኝ ዘንድ እንደ አምላክ ልቦና ይቅርታን ለተመላ ቅዱስ ልብ ሰላምታ የሚገባ። የበረከት ፍሬን ያፈራ የወይን ሐረግ ንዑድ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስ ሆይ ፍሬ ጽድቅን አፍርቼ ኋላም አገልጋይ ከጌታው ጋር በሚከብርበት ሰማያዊ መንግሥት የወይነ ሕይወት ተክልን አገኝ ዘንድ በአማላጅነት ትረዳይ ዘንድ እማጸናለሁ። ልብንና ኩላሊትን የሚፈትን ጥበብ ማደሪያ ሆኑ ደስ ስለሚያሰኝ ቅዱስ ኩላሊት ሰላምታ የሚገባ። የታመንክ የብርሃን ኢየሱስ ክርስቶስ ሰማዕት ንዑድ ክቡር ቅዱስ እስጢፋኖስ ሆይ በተሾምክባት ዕለተ ሲመት ከከዋክብተ ሰማዕታት ሁሉ በክብር ትልቃለህ፣ አንተም ሁሉን ትመራለህ። መንፈስ ቅዱስ ጥበብን መልቶበት ቂምና በቀልን እንዳያስብ ለተጋ ቅዱስ ሕሊና ሰላምታ የሚገባ። ቅዱስ እስጢፋኖስ ሆይ አምላኩ ኢየሱስ ክርስቶስንና ወገኖቹ እስራኤልን ካጠመቀ መጥምቀ መለኮት ዮሐንስ በቀር በምድር ላይ እንደ አንተ ግፍን የተቀበለ የለምና ለመናገር ድንቅ ነው። የማየ ርኅራኄ መፍሰሻና የባህረ ምሕረት ምንጭ ለሆኑ ቅዱስ አንጀት ሰላምታ የሚገባ። የልመና የማሳረጊያ አማላጄ ቅዱስ እስጢፋኖስ ሆይ ስለ ኃጢአቱ አህያው በልዓምን እንደገሰጸው በጎ ነገርን የናቁ የኔን ጠላቶቼ አጋንንትን ትገስጽልኝ ዘንድ እማጸንሃለሁ። እንደ አልማዝና ዕንቁ በከበረ ሰደፍ በአንድነት በየጊዜው ለሚኖር ቅዱስ ነዋየ ውስጥ ሰላምታ የሚገባ። የአባታችን የያዕቆብ ወገን የሆንክ ንዑድ ክቡር እስራኤላዊ ቅዱስ እስጢፋኖስ ሆይ የአእላፍና የቆሬ ምስጋናቸው እንደተወደደ የከናፍሮችን ፍሬ ምስጋና ትቀበለኝ ዘንድ እማጸንሃለሁ። እንደ ጠቢቡ ሰለሞን መቁረር ታፈጣጠሩ ደስ ስለሚያሰኝ ቅዱስ እንብርት ሰላምታ የሚገባ። የታመንክ የዘመነ ሐዲስ አብርሃም የእግዚአብሔር ወዳጅ እስራኤላዊ ሊቀ ዲያቆናት ቅዱስ እስጢፋኖስ ሆይ ከዓለም ተለይቼ እንደ አባቶቼ ሁሉ ባረፈው ጊዜ እንደ አልዓዛር ወደድከኝ፣ በአማላጅነትም ትረዳይ ዘንድ እማጸንሃለሁ። የድል ቀሚስ ሽልማቱ የድንግልና ትጥቅም ማሰሪያው ለሆነለት ወገብህ ሰላምታ የሚገባ። ንዑድ ክቡር ቅዱስ እስጢፋኖስ ሆይ ናዖስን ከአካያ ዛፍ ከተሰራ ወንበሩ ጋራ እንደገለበጥከው ሕይወቴን ወደ ጉድጓድ ይከቱ ዘንድ የሚሸምቁ ጠላቶቼ ስለኔ የሚቆም ጽና ኃይልንና የአማላጅነትንም ገናናነት ያውቁ ዘንድ እማጸንሃለሁ። የሰውነትን መሰረት እንደ ምሰሶች ይሸከሙ ዘንድ በጽድቅ መሰረት ላይ ለተሰሩ ቅዱሳት ጭኖች ሰላምታ የሚገባ። መንፈስ ቅዱስ የንጽህና ደም ግባት ለሆነልህ የወይን ሐረግ ንዑድ ክቡር ቅዱስ እስጢፋኖስ ሆይ ቅዱሳን የክርስቶስ ወገኖች ተከትለውክ በታመነ ወዳጅ ልማድ ፈጥነ ትደርስልኝ ዘንድ እማጸንሃለሁ። በምስጋናና በስግደት ሳይለያዩ አንድ ለሆኑ ቅዱሳት ጉልበቶች ሰላምታ የሚገባ። የታመንክ ድንቅ ተአምራትን የምትሰራ የጸሎት ሰው ቅዱስ እስጢፋኖስ ሆይ ካህን ሉኪያኖስ የተአምርህንና የኃይልህን ገናናነት አይቶ አደነቀ። በፍርድ አደባባይ ኃይልን እንደተመሉ ጽኖች እግሮች ለመቆም ለቀኑ ቅዱሳት እግሮች ሰላምታ የሚገባ። ለተልእኮ የፈጠንክ ጎልማሳ ቅዱስ እስጢፋኖስ ሆይ ነቢዩ ዳዊት አምላኩ እግዚአብሔርን ሕግህ መቅረዝ ለመንገዴ ብርሃን ነው እንዳለ በአማላጅነትህ እግሮቼን ወደ በጎ መንገድ ታቃናቸው ዘንድ እማጸንሃለሁ። ተንገዳግደው ላልወደቁ በቤተልሔም ገብተው ለመታጠብ ላልፈቀዱ ቅዱሳት ተረከዞች ሰላምታ የሚገባ። የጉባኤ መምህር በታላቅ አደባባይ ስለ ፈጣሪ ጌታችን ኢየሱስ ክርስቶስ
የመሰከረ ቅዱስ እስጢፋኖስ ሆይ አንተ የተቀበልከውን መከራና ሲቃይ ልክና ወሰን የለውም። እንደ ሊባኖስ ዝግባ ለምልሞ በፍጹም ጸጥታ ላደገ ቅዱስ ቁመትህ የአጋዕዝተ ዓለም ሥላሴ አብና ወልድ መንፈስ ቅዱስ ህልውና በስጋና ነፍስ አይን ባየ ጊዜ የዘመነ ሐዲስ ኤልያስ ንዑድ ክቡር ቅዱስ እስጢፋኖስ ሆይ በመንፈስ ቅዱስ ኃይል ባድናቆት ተመላ። የቅዱሳን መላእክት ክብር ሞገሱ ለሆነለት ከሰው ልጆች ተለይቶ ደም ግባቱ ደስ ስለሚያሰኝ ቅዱስ መልክህ ሰላምታ የሚገባ የፈጣሪ እግዚአብሔርን ዙፋን ሰማይም የምልክት ጌጥ ኮከብ ይሆንክ ንዑድ ክቡር ሊቀ ዲያቆናት ሰማዕት ቅዱስ እስጢፋኖስ ሆይ ቅዱሳን ካህናተ ሰማይ ሱራፌል ፍህም ወደማይጠፋበት እሳታዊ ጽናቸው ውስጥ የጨምሩት ዘንድ የጸሎቴን ዕጣን አሳርግልኝ። ለሮማውያን አውደ ዓመታቸው በምትሰኝ የፍቅር ሰላም ወር ወርሃ ጥር ላይ ከስጋ ለተለየች ነፍስ ሰላምታ የሚገባ ቅዱስ እስጢፋኖስ ሆይ በሰማዕትነት ተጋድሎ መጨረሻ እንደ ሽቶ የከበረ ሰማያዊ ዋጋህን ከአምላክ እንደተቀበልክ ከቂም የራቀ የኔ ወዳጅህንም ልመና ትቀበል ዘንድ ለምንሃለው። ከልዑል እግዚአብሔር ዘንድ ሕሙማንን ሊፈውስ ሙታንን ሊያስነሳ ስልጣንን ለተቀበለ ቅዱስ ሰውነት ሰላምታ የሚገባ ክቡር ሊቀ ዲያቆናት ቅዱስ እስጢፋኖስ ሆይ የጌታችን ኢየሱስ ክርስቶስ በዓለ ልደት ተከትሎ በማግስቱ የአንተ በዓል በከበረ ጊዜ ሁላችን የአንተ ወዳጆች ከዚህ ዓለም የባርነት ግዞት አርፈናልና በሰማዕትነት ያረፍክባትን የእረፍትን ክብር ተረዳን። ከማህሌትና ከእልልታ ጋር ከርቤ በተቀላቀለበት በጣፋጭ ሽቶ መዓዛ ለተከናወነ ቅዱስ ግንዘተ ሥጋ ሰላምታ የሚገባ ቅዱስ እስጢፋኖስ ሆይ መጽሐፍ እንደተናገረው ወዳጅ አባትና ረዳት መጋቢ አድርገው አንተን በጠሩ ጊዜ ለፍዩማን ማህበረ ቅዱሳን በመከራ ጊዜ ትረዳቸው ዘንድ ፈጥነ ትመልስላቸዋለ። አባታችን አብርሃም በገንዘቡ ከተዋጃት መቃብሩ ይልቅ በእጅጉ ድንቅ ለሆነ መቃብር ሰላምታ የሚገባ ቅዱስ እስጢፋኖስ ሆይ አባታችን ኖህ ከልጆቹ ጋራ በምድረ ገነት አጠገብ ንጽህናን በተመላች መርከብ ውስጥ ሆኖ ከማየ አይህ እንደተሰወረ እኔ ወዳጅንም ከመጨረሻው ዘመን መከራ ተሰውረኝ ዘንድ ለምንሃለው። በልዑል እግዚአብሔር ፈቃድ ከተሰወረበት ቅዱስ ስፍራ በወርሃ መስከረም 15 ቀን ለተገለጠ ቅዱስ ፍልሰተ ሥጋ ሰላምታ የሚገባ ቅዱስ እስጢፋኖስ ሆይ ይህንን ያቀረብኩልን የምስጋና መስዋዕትን ተቀብለ አቤቱ የአማላጅነትን በጎ ምልክት ከኔ ከወዳጅ ከቤተ ማርያም በጸሎት አስቡን ካሉን ከእህት ከወንድሞቻችን ጋራ ይህንንም የምስጋናና የልመና ጸሎት ከሚያደምጡት ጋራ ታጸና ዘንድ እነሆ የመልክህን ምስጋና ፈጸምኩ። ንዑድ ክቡር ቅዱስ እስጢፋኖስ ሆይ ሐዋርያው ቅዱስ ጳውሎስ ሰው በስጋ ቢዘራ በሞት በመንፈስ ቢዘራ በሕይወት ያገኛል ብሎ በጎ መልእክትን እንደጻፈ እነሆ ያንተን ቅንጣት ምስጋና አቅርቤያለሁና ይህንን የከንፈሬ ምስጋና ትቀበለኝ ዘንድ ለምንሃለው። አቤቱ የቀዳሚ ሰማዕት ቅዱስ እስጢፋኖስ አምላክ ልዑል እግዚአብሔር ሆይ ከስጋና ነፍስ መከራ ሁሉ ጠብቀን አድነን ለዘላለሙ አሜን። ጥር 17 የዕለቱ ስንክሳር። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም ጥር 17 በዚች ዕለት ለለውንዲዮስ ለሮም ንጉሥ ልጆቹ የሆኑ የከበሩ የተመሰገኑ መክሲሞስና ዶማቴዎስ መታሰቢያቸው ሆነ። ይህም ንጉሥ ሃይማኖቱ የቀና እግዚአብሔርን የሚፈራ በእውነትም የቀና ፍርድን የሚፈርድ ነበር። ስለዚህም እሊህና ሁለት ቅዱሳን እግዚአብሔር ሰጠው። እነርሱም ከታናሽነታቸው ጀምረው በንጽህና እንደ እግዚአብሔር መላእክት ሆኑ። ትሕትናን ፈሪሃ እግዚአብሔርን በማስተማር አሳደጋቸው። የሚጾሙና የሚጸልዩ በቀንና በሌሊት የብሉይና የአዲስ ኪዳን መጽሐፍትን የሚያነቡ ሆኑ። ከዚህ በኋላ ይህን ዓለም ይተዉት ዘንድ የመላእክትንም ልብስ ይለብሱ ዘንድ
እርሷም የከበረች ምንኩስና ልብስ ናት። ከዚያም ሐሳብ መጣባቸው። ሃይማኖታቸው የቀና 318 አባቶች ወደ ተሰበሰቡባት ወደ ኒቂያ ሄደው ይጸልዩ ዘንድ እንዲያሰናበታቸው ለአባታቸው ምክንያት አቀረቡ። ይህንንም ከእርሳቸው በሰማ ጊዜ እጅግ ደስ አለው። ከብዙ አገልጋዮችና ከብዙ ሰራዊት ጋር አሰናበታቸው። ከኒቂያ ሀገርም በደረሱ ጊዜ በከበረ ቦታ በረከትን ተቀበሉ። ሰራዊቱንም ወደ ንጉሥ አባታቸው ጌታችን ንጉሥ ሆይ እኛ ከጥቂት ቀን መቆየት እንሻለን ከሚል ጽሑፍ ጋር ጽፈው ላኩ። ከዚህ በኋላ ለአንድ ጻድቅ መነኮስ ሐሳባቸውን ገለጡ። እንዲህም አሉት፣ ከአንተ ዘንድ የምንኩስና ልብስ እንድንለብስ እንሻለን። እርሱም እኔ ከንጉሥ አባታችሁ የተነሳ አፈራለሁ። ነገር ግን ወደ ሶርያ ሂዱ፣ ስሙ አጋቢዮስ የሚባል ከዚያ ሃይማኖቱ የቀና ካህን ደግ መነኮስ አለ አላቸው። ይህንንም ሲላቸው ምክሩን ተቀብለው ወደ ሶርያ ተጉዘው ወደ ቅዱስ አባ አጋቢዮስ ደርሰው ሐሳባቸውን ገለጡለት። እርሱም ተቀብሎ የምንኩስና ልብስን አለበሳቸው። እስከሚያርፉበትም ቀን ከእነርሱ ዘንድ ኖሩ። ከዕረፍቱም አስቀድሞ ያየውን ራእይ ነገራቸው። ታላቁ አባ መቃርስ ወደ እርሱ እንደመጣና ልጆች መክሲሞስና ዱማቴዎስ ለኔ ልጆች የሆኑ ዘንድ ወደ እኔ አስቄጥስ ገዳም እንዲመጡ ከመሞቴ በፊት እዘዛቸዋለሁ። ዳግመኛም እንዲህ አላቸው፣ ልጆቼ እኔ ይህንን ሰው አባ መቃርስን በሥጋው አየው ዘንድ እመኝ ነበር። እነሆ በመንፈስ አየሁት። እናንተም ከሞትኩ በኋላ ወደ እርሱ ሂዱ። ካረፈም በኋላ አልሄዱም፣ በዚያ በሶርያ ሀገር ኖሩ እንጂ። እግዚአብሔርም ሀብተ ፈውስ ሰጥቷቸው በሽተኞችን የሚፈውሱ ሆኑ። ወሬያቸው ሀገሮች ሁሉ ተሰማ። በባህርና በየብስ ከሚነግዱ ነጋዴያን የመርከብ መዛነቢያዎችን መስራት ተምረው ከድካም ዋጋቸው በየጥቂቱ የሚመገቡና የተረፈውን ለድሆችና ለችግረኞች የሚሰጡ ሆኑ። እግዚአብሔርም በእጆቻቸው ከሚሰሯቸው ድንቆች ተአምራቶች የተነሳ የቅዱሳን መክሲሞስና ዶማቴዎስን ስም መናፍስተ ርኩሳን በሚሰሙ ጊዜ ከሰዎች ወጥተው ይሸሻሉ። ሰዎቹም ያን ጊዜ በጌታ ዓይን ይድናሉ፣ ጤነኞችም ይሆናሉ። ከሊህ ቅዱሳን በረከት ረድኤት ያሳትፈን በእውነት። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የማህደር ሚዲያ ተከታታዮች ይህንን መንፈሳዊ ቻናል እንደ ሁል ጊዜያችሁ ቪዲዮውን ላይክ፣ ሐሳብ አስተያየታችሁን በኮመንት በማስፈር ለብዙዎች እንዲዳረስም ቪዲዮውን ሼር በማድረግ መንፈሳዊ ድጋፋችሁ አይለየን እንላለን።